በመንግስት ባለሙያዎች ብቻ ይሰጥ የነበረው የግብርና ኤክስቴንሽን አገልግሎት በግል ተቋማትና ለዘርፉ ቅርብ በሆኑ የሙያ ማህበራት ጭምር እንዲሰጥ የሚያስችል ረቂቅ አዋጅ ተሰናድቶ ለሕዝብ እንደራሴዎች ምክር ቤት መቅረቡና ከመጪው ሰኞ አንስቶ ምክክር እንደሚደረግበት ተነግሯል። ይህ የተነገረው አድላክ ወይንም የግብርና ኤክስቴንሽን የልማት አጋሮች ግንኙነት አማካሪ ካውንስል በዛሬው ዕለት 13ኛ ፎረሙን ባካሄደበት መሰናዶ ላይ ነው። በዚሁ ጊዜ ይህንን ማድረግ ያስፈለገበት አንዱ ምክንያት አርሶ አደሮችም ሆነ ሰፋፊ እርሻ ያላቸው ባለሀብቶች የሚፈልጉት ኤክስቴንሽን ምክር አገልግሎት ከነባሮቹ ሙያተኞች እያገኘን አይደለም የሚል ጥያቄ በማቅረባቸው ነው ተብሏል። አቤል አበበ በውይይቱ ላይ የተነሱ ሀሳቦችን በቀጣዩ ዝርዝር ዘገባ ወደ እናንተ ያደርሳል። በግብርናው ዙሪያ የሚወጡ አዳዲስ ቴክኖሎጂዎችና ለምርታማነት የሚያግዙ ጥናታዊ ምክር ሀሳቦች ወደ አርሶ አደሮች እንዲደርሱና ውጤት እንዲያመጡ የሚደረግበት የግብርና ኤክስቴንሽን ስራ በኢትዮጵያ ሲተገበር የቆየው መንግስት በሚመድባቸው የግብርና ልማት ባለሙያዎች እንደሆነ ይታወቃል። እነዚህ አዳዲስ የግብርናው ዘርፍ እውቀቶች ከውጭ ሀገራት ተነስተው በሀገር ውስጥ ምሁራን በኩል አልፈው ወደ አርሶ አደሮች እንዲደርሱ ለማድረግ እየሰሩ ካሉ አደረጃጀቶች አንዱ የሆነው አድላክ ወይንም የግብርና ኤክስቴንሽን የልማት አጋሮች ግንኙነት አማካሪ ካውንስል በዛሬው ዕለት 13ኛ ፎረሙን አካሂዷል። በዚሁ መድረክ ላይ የታደመው የኢቢኤስ አዲስ ነገርም ለ13ኛ ጊዜ ከአርሶ አደሮች አንስቶ የልማት አጋር አካላትን በማሳተፍ የተካሄደው ፎረም ለአርሶ አደሮችና ለኢትዮጵያ የግብርና ዘርፍ ምን የሚጨበጥ ውጤት አምጥቶ ይሆን ሲል ጠይቆ ነበር። ኤክስቴንሽኑ አንዱ ማነቆ የሆነው የኛ የዘር ወቅትና የሀገሪቱ የዘር ወቅት አይቀራረብም። እኛ ቀድመን ነው የምንዘራው። ህዳር ታህሳስ በቆሎ የምንዘራበት አካባቢዎች ነው። የሀገሪቱ ማዳበሪያ የምታስገባው ከጥር በኋላ ይህንን ማነቆ እንደዚህ አይነት ምክክር ላይ አቅርበን አገሪቱ አሁን ሐምሌ ላይ ነው የምታስገባው። የአመቱ ሐምሌ ነሐሴ ላይ በማስገባት የግብአት የአፈር ማዳበሪያ ማነቆ ሙሉ በሙሉ የተፈታበት አግባብ ነው። በተለይኛ ክልል ላይ እንደሚታወቀው በዚህ በሰራዊት ስለነበረ በዲዳሩ ምክንያት ወጣቶቹ ወደ ግብርና እንዴት እናዘምነው ነው እንዴት እናስገባው በመስኖ ስራችን ላይ ፈንዳሜንታሊ ወጣቶችን ገብቶ ጥሩ እየሰሩ ነው ያሉት። አንዱ የስራ ዕድል ፈጠራ ነው። መስኖ ላይ ኢንካም ጄነሬት ያደርጋል። ገንዘብ ስለሚያገኙበት ብዙ ወጣቶችን ኢንጌጅ የሚያደርግ ነው። የተሻለ ምርትና ምርታማነት ከማሳደግ አኳያ ትርፍ እንድናመርት ለገበያ ነው ማርኬት ኦሪየንትድ ኤክስቴንሽን እንድንሄድ። ባለሀብት በቂ እርሻ መሬት የለውም። በቂ እርሻ መሬት ስለሌለው መሬት ኖሮት ገበሬ የሚያርስበት አቅም ሲያጣ በኮንትራት አብሮ እንዲሰሩ ህግ ወጥቷል። እንደገና ከታች ነው የጀመረ። ከዛ አልፎ ስለ ኢንፑት አጠቃቀም ስለ ኬሚካል አጠቃቀም ለገበያ የሚያስፈልገው እህል የትኛው ነው ምን ላምርት what to produce when to produce የሚባሉት የኢኮኖሚክስ ቋንቋዎችን ገበሬው ራሱን የጀመረ ቀድሞ መጥቷል። ስለዚህ ወደኛ ተቀላቅሏል ማለት እንችላለን። በዚሁ ጊዜ ያነጋገርናቸው የግብርና ሚኒስትር ዴታው መለስ መኮንንም እንዲሁ በዚሁ ፎረም የተደረጉ ተደጋጋሚ ምክክሮች ለአዲሱ የኢትዮጵያ የግብርና ፖሊሲ ብሎም እሱን ተከትለው ለወጡና እየወጡ ላሉ አዋጆች ትልቅ ግብአት ሆነው አገልግሏል ሲሉ ማሳያዎችን ጠቅሰዋል። የግብርናና ገጠር ልማት ፖሊሲ እንድንከልስና እንድናዘጋጅ ትልቅ ግብአት የተገኘባቸው መድረኮች ነበሩ። ከዚህ ፖሊሲ ጋር በተገናኘ ደግሞ መዘጋጀት የነበረባቸው ሌሎች የህግ ማዕቀፋትም እንዲዘጋጁ ተደርጓል። ብሔራዊ የዘር አዋጅ እንዲኖረንና የህግ ማዕቀፍ እንዲኖረን ሆኗል። ተዘጋጅቶ እንዲወጣ የተደረገው በእንደዚህ አይነት መድረኮች የሚመለከታቸው አካላት የሚያነሱትን ሐሳብ እያካተትን በመምጣታችን ነው። ሚኒስትር ዴታው አክለውም የግብርና ሚኒስቴር ከዚሁ ፎረም ይነሱ የነበሩ የኤክስቴንሽን ዘርፍ በመንግስት ብቻ ሳይሆን የተሻለ አቅም ባላቸው የግሉ ዘርፍ ባለሙያዎች ጭምር ይደገፍ የሚሉ ጥያቄዎችን የሚመልስ የባለብዙ ተዋንያን የኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ተሰናድቶ በሚኒስትሮች ምክር ቤት መጽደቁንና ከመጪው ሰኞ አንስቶ በሕዝብ እንደራሴዎች ምክር ቤት እንደሚመከርበት ነግረውናል። ከባለሙያ ያልተናነሱ ወይም የተሻሉ አርሶ አደሮችና የግብርና ልማት ስራ ላይ የሚሰሩ ባለሀብቶችን ብንወስድ አሁን የኛ የልማት ጣቢያ ሰራተኞቻችን የሚሰጡትን የምክር አገልግሎት በሱ ሳቲስፋይድ አለመሆን ፍላጎታቸው ዝግጅታቸውና አቅማቸው ከዛ በላይ የመሄድ ሁኔታ ታይቷል። ስለዚህ እንደዚህ አይነቶቹ የተመዘገቡ ፈቃድ ያላቸው ተገቢውን ጥራት ጠብቀው ለአገልግሎቱ መስጠት የሚችሉ አካላት አገልግሎቱ እንዲሰጡ በዚህ መልኩ አደራጅተናል። እንደ አቅሙ እንደ ፍላጎቱና እንደ ችሎታው ከተለያዩ አገልግሎት ሰጪዎች ጋር በጋራ በመሆን
የሚፈልገውን የተሻለ የሚለውን አገልግሎት መውሰድ እንዲችል ያደርጋል። በዜግነቱ ደግሞ መንግስት የሚሰጠውን የኤክስቴንሽን አገልግሎት እንዲያገኝ እድል ይፈጥርለታል። በዚሁ ፎረም ላይ ሲካፈሉ አግኝተን ያነጋገርናቸው የትግራይና የደቡብ ምዕራብ ኢትዮጵያ ክልሎች የግብርና ቢሮ ኃላፊዎች ምክክሩ ያመጣቸው መሰረታዊ ለውጦች እንዳሉ ሆነው የግብርና ዘርፉን ይበልጥ ለማዘመን ግን የፋይናንስ ብሎም የዘመናዊ የእርሻ ግብዓት አቅርቦት አሁንም ሊታሰብበት የሚገባ ጉዳይ ነው ባይ ናቸው። በፌደራል ሌቨል አንዱ መማክርት ጉባኤ ያነሳ ነው ግብርናን የሚያበድሩ ኢንስቲትዩሽን ፖሊሲ ባንክ የለም። እኔ እንደማውቀው አብዛኛው ጊዜ ኢምፓወርድ አይደለም። ስለዚህ ግብርና ደግሞ ወደ መስኖ የምንገባ ከሆነ ወደ ሜካናይዜሽን የምንገባ ከሆነ የተሻለ ሃይብሪድ የምንጠቀም ከሆነ ፋይናንሻል ኢንክሉዥን ቨሪ ኢምፖርታንት። ክልሉ ውስጥ ከዚህ በፊት በባለ ሀብቶች እርሻ ካልሆነ በስተቀር ትራክተር የተለመደ አይደለም። የክልሉ መንግስት እንደ ተመሰረተ ባለው ውስን ሀብት ከ70 በላይ ትራክተሮች ገዝቶ ለአርሶ አደሩና ለተደራጁ ወጣቶች አሰራጭቷል። ይሄ ከጊዜ ወደ ጊዜ እየተሻሻለ የመጣ ነው። እንደ ጉድለት ያየ ነው። ያው ክቡር ጠቅላይ ሚኒስትራችን 500 ትራክተር ፈቅዶልን ነበር። በነፃ ሳይሆን ዶላርን የማይገኘው የነበር 43 ሚሊዮን ላይ ይሄን ለትግራይ እንዲሰጠው ተብሎ በፍቃዱ ተሰጥቶናል። በአፈጻጸም ግን 85 ትራክተር አግኝተናል። ለምን ከ1.9 ሚሊዮን በሬ ላይ 260 ሺህ ነው የቀረው። በነበረው ጦርነት ላይ በሬ የለንም። እንዳንገዛ 50 ሺህ ነው አንድ በሬ። ስለዚህ ግዛ ብትለው አይሻልም።